አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናቸው? እኔ ሰላም ነኝ። ዛሬ ደግሞ የማሳያችሁ ቪዲዮ ማለት ነው ይዤ የመጣሁት ቪዲዮ በአረቦቹ አቆጣጠር ማለት ነው 12ቱን ወራቶች የምናይ ይሆናል ማለት ነው። የአረቦቹ 12 ወራቶችን በአማርኛ ትርጉም የምንመለከት ይሆናል ማለት ነው። ያው ማወቃችን አይከፋም ማለት ነው። ይጠቅማል እንጂ አይጎዳምና እሱን የማሳያችሁ ይሆናል ማለት ነው። ያው አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ አድርጉት። ያው ቀጥታ ወደ ቪዲዮ ማለት ነው። እና በአረቦቹ አንደኛ ወር ማለት ነው እንግዲህ ያው በሁሉም ሀገር የ12 ወራቶች አሉና አንደኛ ወር በአረቦቹ ማን ይባላል ማለት ነው። በአረብ አንደኛ ወር ሙሐረም ይባላል። ሙሐረም ይባላል ማለት ነው። አንደኛ ወር በአረቦቹ ሙሐረም ይባላል እና ሁለተኛ ወሩ ደግሞ ሁለተኛ ወር በአረቦቹ ደግሞ ሶፈር ይባላል ማለት ነው። ሁለተኛ ወር ሶፈር ይባላል። ሁለተኛ ወር ሶፈር በመባል ይጠራል ማለት ነው። ሁለተኛ ወር ሶፈር ይባላል። ሶስተኛ ወር ደግሞ በአረቦቹ ሶስተኛ ወር ረቢኤል አወል ይባላል ማለት ነው። ሶስተኛ ወር በአረቦቹ ረቢኤል አወል ይባላል ማለት ነው። ሶስተኛ ወር ረቢኤል አወል ይባላል። ያው ተመሳሳይ ናቸው ማለት ነው የአረቦኛ ወራቶች ማለት ነው። እና ረቢኤል አወል ይባላል ሶስተኛ ወር። አራተኛ ወር ደግሞ ረቢኤል አኺር ይባላል። አራተኛ ወር በአረቦቹ ረቢኤል አኺር ከዛኛው የሚቀይረው ያው አኺር የሚለው ላይ ብቻ ነው እንጂ ረቢኤል አወል ረቢኤል አኺር አራተኛ ወር ረቢኤል አኺር ይባላል ማለት ነው። አራተኛ ወር ረቢኤል አኺር ይባላል። አምስተኛ ወር ደግሞ በአረቦቹ አምስተኛ ወር ጁማዱል አወል ይባላል። ጁማዱል አወል ጁማዱል አወል ይባላል ማለት ነው። አምስተኛ ወር አምስተኛ ወር በአረቦቹ ጁማዱል አወል ይባላል። ጁማዱል አወል ስድስተኛ ደግሞ በአረቦቹ ማለት ነው አቆጣጠር ስድስተኛ ወር ላይ የሚገኘው ስድስተኛ ወር ስሙ ማለት ነው ጁማዱል አኺር ጁማዱል አኺር። የመጀመሪያው አምስተኛ ወር ጁማዱል አወል ነበር። ሁለተኛው ስድስተኛው ወራት ደግሞ ጁማዱል አኺር ይባላል። ጁማዱል አኺር። ሰባተኛ ወር ደግሞ በአረቦቹ ሰባተኛ ወር ማን ይባላል? ረጀብ ይባላል። ሰባተኛ ወር ረጀብ በመባል ይታወቃል ማለት ነው። ሰባተኛ ወር ረጀብ ይባላል። ሰባተኛ ወር ረጀብ ይባላል። ስምንተኛ ወር ደግሞ አረቦቹ ስምንተኛ ወር ሻዕባን ይባላል። አብዛኞቻችሁ ልታውቁት ትችላላችሁ ማለት ነው። ለማታውቁት አዲስ ለሆናችሁ ነው ማለት ነው። ማወቅ ከፈለጋችሁ ስምንተኛ ወር በአረቦቹ ሻዕባን ይባላል ማለት ነው። ስምንተኛ ወር ሻዕባን ይባላል። ዘጠነኛ ወር በአረቦቹ ዘጠነኛ ወር ማለት ነው ረመዳን ይባላል። ረመዳን ይባላል ማለትም ዘጠነኛ ወሩ ሁሉም ሰው የሚያውቀው ነው።
እና ረመዳን የሚባል የራሱ ወራት ነው ማለት ነው። በአረቦቹ ረመዳን የሚባል ነው ማለት ነው። 9ኛው ወር ላይ የሚገኘው ረመዳን ይባላል ማለት ነው። 9ኛው ወር 10ኛው ወር ደግሞ በአረቦቹ 10ኛው ወር ሸዋል ይባላል። በአረቦቹ 10ኛው ወር ላይ የሚገኘው ወራት ማለት ነው ሸዋል ይባላል። 10ኛው ወር ላይ ሸዋል ይባላል ማለት ነው። ሸዋል ይባላል 10ኛው ወር። 11ኛው ወር በአረቦቹ 11ኛው ወር ላይ የሚገኘው ወር ማለት ነው ዙልቃኢዳ ይባላል። አሁን ያለንበት ወር እንደውም ማለት ነው 11ኛው ወር ዙልቃኢዳ ይባላል። በአረቦቹ 11ኛው ወር ዙልቃኢዳ ይባላል። 11ኛው ወር ዙልቃኢዳ ይባላል። እንዲሁም ደግሞ 12ኛው ወርና የመጨረሻው ወራት ማለት ነው ዙል ሂጃ ይባላል። በአረቦቹ 12ኛው ወር የመጨረሻው ወር ማለት ነው ዙል ሂጃ ይባላል። ዙል ሂጃ ይባላል ማለት ነው። 12ኛው ወር ዙል ሂጃ በመባል ይታወቃል ማለት ነው። እና እነዚህ ናቸው ያው የአረቦች ወራቶች ማለት ነው። ያው በዚህ መልኩ ማወቅ ከፈለግ እንደዚህ ማወቅ እንችላለን ማለት ነው። በአጭሩ የአረቦች ወራቶች 12 ወራቶች እነዚህን ይመስሉ ነበረ። ከወደዳችሁት ቪዲዮውን ላይክ አድርጉት ማለት ነው። ያው ማወቃችን አይጎዳንም ይጠቅመናል እንጂ እንደዚህ ግዴታና ዶሮሪ ባይሆንም ማወቃችን ጥሩ ነው ማለት ነው። ሰላም አለይኩም ወራህመቱላህ